ደስታን እኔ ፈልጌ አጥቼዋለሁ ከዛ በፊት አገኘው ነበር አሁን ግን ትላንትና ሩታ እንደዛ ካለችው በኋላ አጥቼዋለሁ ገባ ሩም ድረስ ሄጄ ራሱ ሪሴፕሽኑ ራሱ ይሄው 24 ሰዓት ሞላው ከገባለችኝ ይሄ ልጅ ሄዶ ነው አሁን ይሄንን ጥያቄ ብቻ ነው እኔ እንትመልስልኝ ፈልገው ለአንተ የነገረ ነገር አለ ወይስ ከሁላችንም ነው የጠፋው ልጅ አይቶ መልስልኝ ማለት ሄደ ነበር የለም ሩም ድረስ ሄጃለሁ ሩም ድረስ የያዘበት ድረስ ሄጃለሁ ባለፈው ያገኘንበትን ቦታ ሄጃለሁ የለም ጊዜ ለራሴ ጊዜ እፈልጋለሁ ካለችው እኮ እሺ ብሎ መታገስ መቻል አለበት አይደል ለምንድን ነው ቶሎ ውሳኔዎችን ለማድረግ የሚሞክረው እኔ ብዙ ጊዜ ተናግሬዋለሁ የሆነ ነገር ስትናገር የሆነ ነገር ለማድረግ የሚሄደው በሩታ ምክንያት አዝኗል ሶ ይሄ ልጅ እኛ አጠገቡ ልንሆን ይገባል ሩታ ተቀበለው ማትቀበለው በፍቅር እስከተጎዳ ድረስ አንድ ላይ አጠገቡ ልንሆን ይገባል ስለዚህ አሁን ደስታን የትም ብለን ፈልገን ማግኘት አለብን ደስታ በምን አይነት ሁኔታ ነው እኛ ማግኘት መቻል ያለብን ደስታ ስደውልለት እኔ ስልክ አያነሳም ብዙ ጊዜ ደዋውዬለታለሁ እኔ ምንድነው ጠርጥሬ ነበረ እንደዛ ስትለው የፈጠነ ነው ስልኩ ላይ ደወልኩት እንዴ የምታፈቅረው የሚያፈቅራት ሰው አልፈልግህም በቃ ትንሽ ለራሴ ጊዜ መስጠት ፈልጋለሁ ስትለው ያ ሁሉ ዋጋ የከፈለለት ቤት ገዝቶ መኪና ሰርፕራይዝ አድርጎ ምን አድርጎ ያ ሁሉ ነገር ሽማግሌ ልኮ ዋጋ የከፈለላት ልጅ ጊዜ መስጠት ፈልጋለሁ ለራሴ ስትለው ምን አይነት ስሜት ነው የሚሰማው ስልኩን አጠፋ ስልኩን ሲያጠፋ ጠርጥሬ ሩም ድረስ ይኩኝ የለም ጊዜ ሰላም ቤተሰቦች እንዴት ናችሁ አለንኛ በጣም ደህና ነን እግዚአብሔር ይመስገን ሁላችሁም ባላችሁ በሰላም ሁኑልን ዛሬ እንግዲህ ፋሚሊዎቼ በጣም በአስፈላጊ ሁኔታ ነው ዛሬ የመጣሁት ትልቅ ችግር ውስጥ ገብተናል በዚህ ሰዓት ማለት ከዛ በፊትም ችግር ውስጥ ነበርን ግን ደግሞ አሁን በጣም ችግር ውስጥ ገብተናልና ይሄንን ችግር ሶሉሽን መስጠት ፈልጋለሁ ማለት ማንንም ሰው ያላወቀው ነገር ነው አሁን እየተፈጠረ ያለው ነገሩ በጣም እየተጎዳ ነው ያለው እና እየሰፋ ነው ያለው ማለት ፋሚሊዎቼ ከዛ በፊትም አውርቼው ነበር በደስታ ጉዳይ በጣም ብዙ ነገር ብዬ ነበር ደስታ ይሄ ልጅ ነገ ከነጎዲያ የሚጎዳ ልጅ ነው ብዬ ነበርና አሁን ያ ነገር ሀፕን አድርጎ በዚህ ሰዓት ትልቅ ችግር ተፈጥሯል ፋሚሊዎቼ ይሄንን ችግር ደግሞ ማስተካከል አለብን ምክንያቱም ደስታ ብቻውን ነው ሩታን ብሎ ነው ከዛ ድረስ የመጣው ያ ሁሉ ስራውን ትቶ የመጣው ሩታን ብሎ ነው ሩታን ለማኖር ሩታን ለማግባት ነውና አፍቅሯታል ይሄ ልጅ ሶ በዚህ ሰዓት ደግሞ በትናንትና በተመለሰለት መልስ ምክንያት አሁን ላይ ከባድ ችግር ተፈጥሯል ሶ ይሄንን ችግር ደግሞ ማስተካከል ስላለብን አሁን ላይ መጥቻለሁ ፋሚሊዎቼ ማለት ነው ሶ ይሄንን ነገር ደግሞ ይፈታልኛል ብዬ ማስበው ሰው አለ ማለት በጣም ግራ ገብቶኛል ስለጨነቀኝ ነው ደስታ ትናንትና ላገኘው ፈልጌ የለም ትናንትና ሩም ድረስ ሄጃለሁ ፋሚሊዎቼ ሩም ድረስ ሄጄ ደስታ ከገባ 24 ሰዓት ሆኖታል ሶ ቤት ድረስ ራሱ አልመጣም ሶ እኛ በፊት ምናገኘው ቦታም ሄጃለሁ የለም እና ብዙ ምናቀው ቦታ ሄድን የለም ሶ ይሄ ልጅ የት እንደሄደ አላወቅኩምና ይሄ ልጅ ነገ ከነጎዲያ ችግር ውስጥ ገብቶ ራሱ ላይ ነው ጉዳት አድርሶ በሩታ ምክንያት የሆነ ነገር ሆኖ ሊጸጽተን አይገባም ገባችሁ አይደለ ሩታ አይኑ አቃለው እህታችን ናት ብዙ ነገር ነግረናታል በደስታ ጉዳይ በተለይ ደግሞ እሱን እንድትመርጥ ከሱ ጋር እንድትሆን ምክንያቱም አብርሻውን የወሰነው ውሳኔ ስላለ መርጧል ሩታን መርጧል ብዙ ነገር አድርጓል ከሄርሜላ ጋር ብዙ ነገር አሳልፈዋል አሁንም እያሳለፈን ያለው ገባሽ አይደለ ሩታን እንቢ ብሏል ሶ በዚህ መሃል ላይ ሩታ ደስታን እንድትመርጥ ብዙ ነገር አድርገናል ደስታ ደግሞ በዚህ ምክንያት ሩታን አፍቅሯታል ከምሩ ነው የሚወዳት እሱ ሚስቴ ብሎ ወስኗል ደምድሟል እና ትናንትና በመለሰችለት መልስ እንደዚህ አይነት ነገር ተፈጥሯል ስለዚህ ደስታ መጎዳት የለበትም ካለበት ድረስ ፈልገን ማግኘት አለብንና ፈረንጁን ጠርቼዋለሁ ከፈረንጁ ጋር የትም ተሯርጬ ማግኘት አለብኝ ደስታ ስለዚህ ደስታን ዛሬ ግዴታ ማግኘት ዛሬ ካላገኘሁት ከባድ ችግር ውስጥ ገብቷል ማለት ነው ፋሚሊዎቼ ደስታ ጠፍቷል ካገኘ ነው ያው ፈረንጁ መጥቷል ፈረንጁ እንዴና ሰላም ነው በሰላም አጣደፍኩኝ ይቅርታ በጣም ማለት ትናንትና የተፈጠረውን ነገር አይታልና በጣም ትልቅ ችግር ውስጥ ገብተናል የትኛው ችግር ደስታና ሩታ ምን አይነት መልስ እንደተመላለሱ ትናንትና አይታል ሜሪና ዳኒ ቤት ድረስ ሄደው ከደስታ ጋር ብዙ ነገር ተፈጥሯልና አሁን ደግሞ ደስታን ለማግኘት ሞክሬ ነበር ያ ነገር እንደሚፈጠር አቅ ነበር ይኸው ትናንትና የተፈጠረውን ነገር አይታል እኔ ከዛ በፊት ፈርቼ ነበር ሩታ እንደዛ ትለዋለች ብዬ አላሰብኩ ነበር እውነቱን ለመናገር ምክንያቱም ሄርሜላ ጋርና አብርሃም ጋር ሄዳ ይቅርታ ስትጠይቅ በቃ ደስ ነበር ያለኝ ምክንያቱም ደስታን መርጣለች እቺ ልጅ ደስታን አግኝታ ልታወራው ነው ደስታን ልታገባው ነው ብዬ አስቤ ነበር ጥያቄውን አክሴፕት አድርጋለች ብዬ ነበር ያሰብኩትና ሜሪንም ዳኒንም ጠርታ አንድ ላይ እንደዛ ስትላቸው ግን በጣም ነው የደነገጥኩት ይሁንላ ማጠብቀው ነገር ሰርፕራይዝ ነው የሆንኩት እኔ ደግሞ ሩታ ከዚህ በላይ ምን እናደርግላት ነው ደስተኛ ሆና ሌላ ሰውን ህይወቷ ውስጥ ቀላቅላ የምትኖረው እኔ ግራ ገባኝ ገባ አይደለ እዚህ ጋር አብርሃም የራሱን ህይወት ጀምሯል የራሱን ላይፍ ጀምሯል እየኖረ ነው ያለው ሶ ሩታ ደግሞ እኛን ለምንድን ነው የምታስጨንቀን ከኛ ልክ ደግሞ እናንተ በጣም ትቀርቧታላችሁ አንተ ወንድም ሆነ አይደለ ያው ሁሉ ነገር ማድረግ ትችላለህ እና ሩታ ከዚህ በላይ ምን ብናደርግላት ነው ደስተኛ ሆና የራሷን ህይወት ተረጋግታ ልትኖር የምትችለው ወይስ ሁሌም አብርሃም ልትል ነው ቲብሉስ ካሁን በኋላ እኔ እንጃ ከአብርሃም ጋር የሚሆን እድላችሁ በጣም ጠባብና ጠባብ ገብቷል እኛም እሱ የፈለገው ነገር እየሆነ የፈለገው ነገር እያደረገ
ድጋሚ ደግሞ እሱ ጋር ሄዳ ሌላ ነገር እንድትፈጠር አንፈልግም። ግን ደግሞ ይቅርታ ልጠይቀው ስትሄድ ማንንም አልተናገረችም። ይቅርታ ልጠይቀው ነው ምናምን ብላም አላሰበችም። አላሰብንም እኛ ጠይቀዋለች ብለንም አልገመትንም። ገብቷል። አሁን ይቅርታ ስለጠየቀች ብቻ ግዴታ ከአብርሃም ጋር ትሆናለች ማለት አይደለም። የሰው ልጅ መቀያየም የለበትም ወይም ደግሞ ተጣልቶ መቅረት የለበትም። ይቅርታ መጠያየቅ ያለ ነው። ግን ደግሞ ይቅርታ ስለጠየቀችው ብቻ ዛሬ አብርሃም ጋር ሄዳ እንደ ድሮ አንድ ላይ ይኖራሉ ማለት አይደለም። ምክንያቱም አብርሃም ቀለበት አስሯል፣ የራሱን ህይወት ጀምሯል። ሩታ ብቻ ነች ይህንን ነገር ያላደረገችው። ምክንያቱም ክብር ያላት ሴት ስለሆነች ማለት ነው። ገብቷል። ክብር ባይኖራት እሱ ዛሬ ቢያረግ ቀለበት እሷ ነገ ማድረግ አቅቷት አይደለም እንዴ? ለምን ይሄ ነገር ይሆናል? እሷ ሰው አይደለችም እንዴ? ስለኛ ሳትጨነቅ ማታስብ እያልኩ ነው። አንተ ስለምታስተውል ነው ይሄ ሁሉ ነገር ደስታ የሁሉ ጊዜ እየለመናት የሁሉ ነገር እያደረገላት እንደዚህ እየለመናት እየጠየቃት እምቢ ያለችው ስለምታስተውል ነው። ምክንያቱም አብርሽ እንደ ጉዳት ሌላ ሰውን ጎርቷት እንዲህ ስለማትፈልግና ነገሮቹን አስባና አንሰላስላ ማድረግ ስለምትፈልግ ነው። አሁንም ቢሆን ደስታን ቶሎ ተቀበላ የኔ ሰው ብላ ያልተቀበለችው ገብቷል። ምክንያቱም ነገ ምን ይፈጠራል ብላ ስለምታስብ ማለት ነው። ከዚህ በፊትም ባለማስተዋሏ ነው ይሄ ሁሉ ሰው እየጎዳት ከህይወቷ እየወጣ ያለው እና አሁን ይቅርታ ስለጠየቀችው ግዴታ ከእንትና ጋር ትሆናለች ወይም ደግሞ ከአብርሃም ጋር ተመልሳ ትሆናለች ማለት አይደለም። እንዳትሳሳት። እኔ የማይመስለኝ ይቅርታ ስጠይቀው ደስታን የራሷ ለማድረግ አስባ ነበር ወስና ነበር ይመስለኝ። ግን ደግሞ ጭራሽ ያልጠበቅነው ነገር ነው እያደረገች ያለችው። እንዴ ነገ ከነገ ወዲያ ያቺ ልጅ ብትጎዳስ? አሁን ደስታ በሷ ምክንያት ተስፋ ቆርጦ ብዙ ነገር እያደረገ ነው። ገባ አይደለ? ለምንድን ነው እንደዚህ ነገር ሀፕን የሚያደርገው? እንዴ ሩታ ለምንድን ነው ስለኛስ መታስበው? ሁሌ ማን ሲጀምር ሰልችቶኛል። እኔ ላንተ ነው የምነግርህ። ቤት ውስጥ ያለውን ነገር እንዳለ ታውቃለህ። ላንተ ነው የምነግርህ። እንዴ እንደዛ እየተጎዳች እያየን እኛ ዛሬ ደግሞ ድጋሚ ይህን ነገር ሲፈጠር ምንድነው እሺ የሚሰማን ስሜት? እኛ ይሰለችናል እኮ ሰው አይደለን እንዴ? ሁላችንም ሳይሰለችን ቀርቶ አይደለም። ግን ደግሞ እቺ ልጅን ማንም እየመጣ ሲሰብራት ዝም ብለን ማየት አንችልም። ወይም ደግሞ ዛሬ የሆነ ነገር ስላደረገች ነገ የራስሽ ጉዳይ ብዬ እኔ ከህይወቷ ልወጣ አልችልም። ብዙ ሰው እንደዚህ ብሎ ወጥቷል። ገብቷል። ብዙ ሰውም የሆነ ስህተት አንድ ስህተት ስለሰራች ብቻ ተገልብጦ የእሷ ተቃራኒ ሆኖ እሷን ለመጉዳት ብዙ የሚራሯት ሰው አለ። ስም መጥራት አልፈልግም፣ ግን ራስ በራሳቸው ያውቁታል ሁላቸውም ማለት ነው። የኔ የምትለው ሰው ገጥቷታል። አሁን እያልኩ ያለሁት እኔ የፈለገችው ነገር ማድረግ ትችላለች። ደስታን ማባረር ወይም ደግሞ ደስታ አጠገቤ እንዳደርስ ማለት ነው አይደለ? እሷ ፍላጎቷ ከሆነ የፈለገችው ነገር ማድረግ ትችላለች። ደስታን አይደለም እኛንም ከህይወቴ ውጡ ማለት ትችላለች፣ የእሷ ፍላጎት ከሆነ ማለት ነው። አሁን እያልኩ ያለሁት ደስታ መጥፎ ሰው ሆኖ አይደለም። ደስታ ማይመንጠናት ወይ ሰው ወይም ደግሞ ሳያፈቅራት ቀርቶ አይደለም። እኔ ደስታ በ10 እጅ እፈርምለታለሁ። ምርጥ ልጅ ነው። ምንም የሚያንሰው ሰው አይደለም። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን ደግሞ ካልፈለገችው ፍቅር በግዴታ አይሆንም። እኔ አሁንም የምናገረው ነገር እሷ ደስተኛ ካረጋት በቃ ይሄ የእሷ ፍላጎት ነው። በእሷ ፍላጎት ደግሞ ልጋፋት አልችልም። ማንም የፈለገ ነገር ሊደብረው ይችላል፣ የፈለገው ነገር ሊያመጣ ይችላል። ገብቷል። እኔ ግን እሷን ደስተኛ ካረጋት፣ እሷን የፈለገችው ነገር ይህን ነገር ደስተኛ ያደርገኛል ብላ ካሰበች እደግፋታለሁ። ገብቷል። ግን ደግሞ እንደዚህ ስለ እንትና ስተት ኖሮበት ወይም ሳያፈቅራት የሆነ ነገር አድርጓት አይደለም። በቃ ይወዳታል፣ ያፈቅራታል። ግን ደግሞ እሷ ልቧ ሊቀበለው ካልቻለ ምንም ማድረግ አልችልም። ስለዚህ እሷ ሁሌም በምትወስነው ውሳኔ እኛ እየተከተልን መመራት አለብን ማለት ነው። ኖ እቺ ልጅ ከዚህ በፊት ሁላችንም የእሷን ፍላጎት ላለመቀበል የእሷን ፍላጎት ትክክል አይደለሽም ለማለት ብዙ ጊዜ ከእሷ ጋር ተጣልተናል። አይ ኖ ያንን ነገር አንተ ላትረዳው ይችላል አሁን ላይ። እኛ ግን ከዛ በፊት ሩታ የሆነ ነገር ስትሰራ ይህ ስህተት ነው ብለን ብዙ ጊዜ ከእሷ ጋር ተጣልተናል። ገብቷል። ከሷ ከራሷ ጋር ማለት ነው። አሁን ግን የሚያስደስታትና ይሄ ነገር ያስደስተኛል ብላ የምታስበው ነገር እንዳለ እንድታረግ እንፈቅድላታለን። ለምን ማድረግሽ ብለን አንናገራት። ገብቷል። ደስተኛ ካረጋት ምንም ነገር ማድረግ ትችላለች። እንደዚህ ስለ አሁንም ቢሆን ልድገምልህ፣ ደስታ መጥፎ ሰው ሆኖ አይደለም፣ ግን ልቧ ሊቀበለው ካልቻለ ምንም ማድረግ አልችልም። እንዴ እኔ ፈረንጇን ለምን እንደማስጨነቅ ታውቃለህ? ይኸውልህ ምን እንዳለችው ታውቃለህ? ቪዲዮ ላይ ካየኸው በደንብ ካየኸው እኔ ደንግጫለሁ። በጣም ነው የደነገጥኩት። የምሬን ነው። ቀጥታ አንተ ጋር የደወልኩልህ ለዛ ነው። እሷ ሲጀመር አሁንም ራሱ ስቲል እስካሁን ምንድነው ያለችው? እናወራለን ያለችው። ይሄ ልጅ ለምንድነው ተስፋ እያደረገ እዚህ የሚቆየው? ስራ ትቶ ነው አንዴ የመጣው ከውጪ። ለምንድነው ተስፋ እያደረገ የሚቆየው? ለምንድነው ይሄ ልጅ እሺ አሁን ደስታ ይኖር ነገር ቢሆን ነገ ከነገ ወዲያ አንተ ምን ይምሩታም ለምንድነው የሚጸጽተን? ቆይ አይደለም አንድ ጥያቄ ልጠይቅ። ተስፋ እየሰጠችው የሆነ ነገሩን እያየችው አንድ ላይ ቢሆኑ ይሻላል ወይስ ደግሞ ባንዴ አልፈልግህም አጠገቤ እንዳትደርስ ላይ አልፈልግም የሚለው ቃል አንዴ ተናግረው ከህይወቱ እንዲወጣ ነው የምትፈልገው? ይሄንን ብቻ መልስልኝ። እኔማ እንደዛ እንድትለው አልፈልግም። ተስፋ ሰጥታው ቀስ በቀስ ማንነቱን እያየች ብታየው ነው የሚሻለው። አሁንም ቢሆን እኮ ጥርግ ብለህ ከህይወቴ ላይ አልፈልግም አላለችውም። እንደዛ አላለችውም።
ድሮ እንደምናወራው መቀጠል እንችላለን፣ ግን ደግሞ አሁን ባለንበት አሁን በመናሳልፈው ህይወት እንደዛ መቀጠል አልፈልግም ነው ያለችው። በርቀቱ ነው በቴክስትም ይሁን በጽሁፍም በስልክም ይሁን ማንነቱን እያወቀች ደስታ ምን አይነት ፍቅር እንዳለው ለሷ እየተረዳች ስትመጣ ደስታ አይደለም የሚመጣው ሩታ ራሷ ትጠይቀዋለች። ገብቷል። ግን ደግሞ ማንነቱን ማጣራት ትፈልጋለች። ደስታ ማን እንደሆነ ማየት ትፈልጋለች። አሁንም ቢሆን እኔ ልመልስልህ የምፈልገው ነገርም ቢሆን ሩታ የፈለገችው ነገር ማድረግ ትችላለች፣ የፈለገችው ነገር መስራት ትችላለች። ግን እንደዚህ ስለ ደስታ መጥፎ ሰው ወይም ደግሞ ሳይወዳት ሳያፈቅራት ቀርቶ አይደለም። በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ደስታን በደንብ አይቼዋለሁ፣ በደንብም ቀርቤ ተረድቼዋለሁ። ግን ደግሞ እሷ ካልፈለገችው ይሄ ልጅ መጎዳት የለበትም። አንደኛ ነገር ቢቆርጥለትና አንዳንድ ነገሮችን በራሱ መንገድ ቢጀምር ይሻላል ብዬ ነው የማስበውና ብቻ አሁን እኔ ግራ የገባኝ ምንድነው በምን ምክንያት እንደዚህ ያጣርፈ እንደጠራኝ ግራ ነው የገባኝ። እሺ ስለዚህ ይሄንን ልታወራኝ ከሆነ እኔ ይሄንን ላወራ አይደለም የጠራሁት ፈረንጁ። ዛሬ አንድ ላይ ባይሆኑ ደስታና ሩታ ጊዜ የሚፈታው ነገር ነው። ገብቷል። ነገ እና ወይ ከነገ ወዲያ አንድ ላይ ሊሆኑ የሚችሉ ሰዎች ናቸው። ምክንያቱም በምንም ምክንያት አይደለም የተጣሉት። አስቀይሟት ወይ ከርቷት ወይ ከሌላ ሴት ጋር አይታው አይደለም እንደዚህ ተባባሉት። ያለ ምንም ምክንያት ነው። ሰው ስለማያስፈልጋት በዚህ ሰዓት ተናገረች እንጂ ነገና ከነገ ወዲያ ቢገናኙ ሰዎች ናቸው። ገብቷል። እኔ እናንተ እዚህ ጋር በእነሱ ምክንያት መጨቃጨቅ መቻል የለብንም። ስደውልለትም ስልኩ አይሰራም። ላወራው ነበረ ግን እኮ ለዚህ ጉዳይ ነው የፈለኩ። ጊዜ የማይፈታው ነገር የለም። ግን የፈለኩ ለዚህ ጉዳይ ነው። ደስታን እኔ ፈልጌ አጥቼዋለሁ። ከዛ በፊት አገኘው ነበረ። አሁን ግን ትላንትና ሩታ እንደዛ ካለችው በኋላ አጥቼዋለሁ። ገባ ሩም ድረስ ሄጄ ራሱ ሪሴፕሽኑ ራሱ ይኸው 24 ሰዓት ሞላው ከገባለችኝ። ይሄ ልጅ የት ሄዶ ነው? አሁን ይሄንን ጥያቄ ብቻ ነው እኔ እንድትመልስልኝ ፈልገው። ለአንተ የነገረ ነገር አለ ወይስ ከሁላችንም ነው የጠፋው? ልጅ አይቶ መልስልኝ ማለት ሄደ ነበር። የለም ሩም ድረስ ሄጃለሁ። ሩም ድረስ የያዘበት ድረስ ሄጃለሁ። ባለፈው ያገኘንበትን ቦታ ሄጃለሁ። የለም ደስታ የለም። ስልኩ ላይ ቴክስት አደረኩኝ፣ ደወልኩለት፣ የለም። ይሄ ልጅ ከኛ ርቆ የት ነው ሄደው? መቼም በዚህ ቅስፈት ከሀገር ውስጥ አይወጣም እኮ። ይኸውልህ እኔም ስደውልለት ችግር ውስጥ እንዳይገባ፣ ይሄ ልጅ ችግር ውስጥ እንዳይገባ በእናታችሁ። ይሄ ልጅ የሰው ሀገር ሰው ነው። ችግር ውስጥ ገብቶ ነገ ከነገ ወዲያ እንዳይጸጽተን ገባ። የሆነ ነገር ሊያደርጉት ይችላሉ። መንገድ ላይ ዲያስፖራ ነው ይሄ ልጅ። ገንዘብ ፈልገው ምን ብለው ሊጎዱት ይችላሉ። እሱ ደግሞ በሩታ ምክንያት አዝኗል። ይሄ ልጅ እኛ አጠገቡ ልንሆን ይገባል። ሩታ ትቀበለውም አትቀበለውም በፍቅር እስከተጎዳ ድረስ አንድ ላይ አጠገቡ ልንሆን ይገባል። ስለዚህ አሁን ደስታን የትም ብለን ፈልገን ማግኘት አለብን። እሺ ልጅ እኮ ግራ አጋባኝ። አሁን አንተ በምን አይነት መንገድ ነው እሱ ጋር ሄደ? እሱ እንደሌለ በምንድን ነው? ጠርጥሬ ነበረ። እንደዛ ስትለው የፈጠነ ነው ስልኩ ላይ ደወልኩት። ምንድን ነው የጠረጠርኩት? እንዴ የምታፈቅረው የሚያፈቅራት ሰው አልፈልግህም፣ በቃ ትንሽ ለራሴ ጊዜ መስጠት ፈልጋለሁ ስትለው ያ ሁሉ ዋጋ የከፈለላት ቤት ገዝቶ መኪና ሰርፕራይዝ አድርጎ ምን አድርጎ ያ ሁሉ ነገር ሽማግሌ ልኮ ዋጋ የከፈለላት ልጅ ጊዜ መስጠት ፈልጋለሁ ለራሴ ስትለው ምን አይነት ስሜት ነው የሚሰማው? ስልኩን አጠፋ። ስልኩን ሲያጠፋ ጠርጥሬ ሩም ድረስ ይኩኝ የለም። ጊዜ ለራሴ ጊዜ እፈልጋለሁ ካለችው እኮ እሺ ብሎ መታገስ መቻል አለበት አይደል? ለምንድን ነው ቶሎ ውሳኔዎችን ለማድረግ የሚሞክረው? እኔ ብዙ ጊዜ ተናግሬዋለሁ። የሆነ ነገር ስትናገር የሆነ ነገር ለማድረግ ነው የሚሄደው። እየከፈለላት ነው ብዙ ዋጋ። ፈረንጁ ጊዜ ስጠኝ እኮ ነው ያለችው። ላስብበት፣ ለአንዳንድ ነገሮችን አስቤ አንሰላስዬ እነግርሃለሁ፣ እንደዋወላለን፣ በቴክስት እንደምናወራው እንደሌላ ቀን እናወራው ብለዋለች እኮ። አሁንም ቢሆን ተስፋ ሰጥተዋለች። አንደኛ ነገር ይሄ ልጅ የሆነ ነገር ለማድረግ ቢሞክራል ከህይወቴ ጥርግ ብለህ እንዳታየኝ ተባብለው አይደለም ሁለቱ የተለያዩት። ገብተዋል። በጊዜው ነገሮችን ላጣራ፣ ነገሮችን ልይና እንገናኛለን። እስከዛ ግን በዚህ አይነት መንገድ ሳይሆን በቴክስትም ቢሆን በደውልም ቢሆን እናወራለን ብለዋለች። ነገሮችን ለመወሰን ለምንድን ነው ቶሎ የሚቸኩለው? እንዴ ለምን? ስለሚወዳት ብቻ ነው። ይኸውልህ ነገ ከነገ ወዲያ አብርሃም ተመልሶ ወደ ህይወቷ ይመጣል ብሎ ስላሰበ ነው። ገባ አይደለ? አብርሃም እንዳታስቡት፣ የአብርሃም ነገር ጭራሽ ተመልሶ የሚመጣ ሰው አይደለም። ምክንያቱም ቀለበት አድርጎ የራሱን ህይወት አንድ ብሎ የጀመረ ሰው ምን ከሩታ ጋር ቀለበት አስሮ አይደለ? ይኸው አሁን ሄርሜላ ጋር ሄደው ይኸውልህ ብዙ አይነት የቀለበት እንትን አለ። አሁን ላይ ተስፋ ቆርጧል በሩታ። ስለዛ ከሄርሜላ ጋር እንደፈለገ እየሆነ ከሄርሜላ ጋር እንደፈለገ እያደረገ የፈለገው ነገር ሩታ ጋር ይመለሳል ብላችሁ የምትጠብቁ ሰዎች ግን በጣም ጭንቅላታችሁ በጣም እንትን በቃ በጣም ትንሽ ጭንቅላት ያላችሁ ሰዎች ናችሁ። ገብቷል። እውነቱን ንገረኝ ካልከኝ ማለት ነው። ነገና ዛሬ ከሩታ ጋር ይመለሳል የምትሉ ሰዎች አይመለስም። እሱ የራሱ ህይወት ጀምሯል። ሩታ ልትፈልገው ትችላለች። ሩታ አንድ ላይ እንዲሆኑ ልትፈልግ ትችላለች። ግን ልጁ የራሱ ህይወት አንድ ብሎ የጀመረ ሰው ነው። ስለዛ እኛ እዚህ ጋር መተን በእነሱ ጉዳይ መጨቃጨቅ አያስፈልገንም። እኔ አሁን እያሳሰበኝ ያለው ደስታ በምን አይነት ሁኔታ ነው እኛ ማግኘት መቻል ያለብን። ደስታ ስደውልለት እኔም ስልክ አያነሳም። ብዙ ጊዜ ደውዬለታለሁ። እኔም ደውዬለታለሁ። እሱን ለማግኘት ሞክሬያለሁ። ግን ቤቱ ለመሄድ አላሰብኩኝም። ምክንያቱም እንደዛ ስለተናገረችው በቃ ደብሮት ቤት ተኝቶ የማንም ስልክ ላለማንሳት ሞክሮ ይሆናል ብዬ እንጂ እንደዚህ ከቤት ጠፍቶ ምናምን
ማለት 24 ሰዓት ቤት ከገባ 24 ሰዓት ነው ማለት ምን ማለት ነው? ቴፍሎስ አልገባም። እስካሁን ቤት የለም ደስታ፣ ሩም የለም። ይሄ ልጅ የት ሄዷል? የት የሚያውቀው ቦታ አለ? እኔ እኮ ግራ ገባኝ። ዘመድ ጋር የት ሄዶ ነው? እኔ ግራ ገባኝ። እሺ የት ብለን እንፈልገው? እንዴ ስልኩ አይሰራም እንዴ? እኔ ቢጨንቀኝ እኮ ሩታ ጋር ልደውል ነበር፣ አንተን ቀድሜ ላውራ ብዬ ነው። ሩታ ደግሞ በእኔ ምክንያት ነው ብላ ሌላ ነገር ስሜት እንዳይፈጠርባት ብዬ አንተን አገኘው። አሁን አንተም ስልክ ስደውልለት አልሰራልም አይደለ? አንድ ላይ የትም ብለን እንፈልገው። አሁን እኮ እንደደበረው እንደከፋው እኮ በደንብ እርግጠኛ ነኝ። ግን ደግሞ እኔ አሁን ሌላ ሀገር ወይም ደግሞ ወደ መጣበት ሀገር ተመልሶ እንዳይሄድ በ24 ሰዓት በየትኛውም ቅጽበት እንዴት ነው እሱ እንደዛ ትኬት እንትን ብሎ የሚሄደው? ነገር ቀላል ነው። ይኸውልህ የብር ሁኔታ እንጂ አይደለም። በ24 ሰዓት በአንድ ሰዓት እንኳን መሄድ ይችላል። ገብቶሃል? አሁን የሆነ ነገር መፍጠር አለብን። ፈረንጁ የሆነ ታምር መፍጠር አለብን። ደስታን ግዴታ ማግኘት አለብን። ምክንያቱም ይሄ ልጅ አሁን በፍቅር ዙሪያ የሆነ ተስፋ እየቆረጠ ይመስለኛል ሳይው። እንደዛ ራሱ ስትናገረው በጣም እየተሰማው ነበር። ገባህ? ከዚህ በፊትም አውርቶኛል። እንዴት ነው ሩታ እኔ እንደዚህ አይነት ፍቅር እየሰጧት እንደዚህ አይነት ነገር አብርሃም በዚህ በኩል የሆነ ነገር ሲያደርጋት እኔ በዚህ በኩል የሆነ ነገር እያረኩላት ይሄንን የመሰለ ፍቅር እየሰጧት እንዴት ነው ተስፋ የሚያስቆርጥ ነገር የምትናገረው እያለ ነው። ስለዚህ ይህ ልጅ ተስፋ ከቆረጠ የሆነ ነገር ራሱን ከመጉዳት ወደ ኋላ አይልም። በአንዴው ደግሞ ሊረሳት አይችልም ሩታ ብዙ ዋጋ እየከፈለባት ስለሆነ። ስለዚህ ግዴታ የሆነ ነገር ታምር ፈጥረን እናገኘው። በቃ የሚውልበትን ቦታ አየነው፣ እዛም ስራ ቦታ ሄድን፣ ምንም በቃ የለም፣ ደስታ የለም። የት እንደጠፋ አላውቅም። እሺ እዛው የሚያድርበት ሩም ወይም ደግሞ ሆቴሉ ሄደ ሆቴል ቀይሯል ነው ያሉት ወይስ ደግሞ አልገባም? ሩም ያው 24 ሰዓት ሞላ። ሩታ ከተናገረችው ልብስ ራሱ አልቀየረም፣ አልገባም ወደ ሩም። እሺ በቃ እኔ እኮ ጨነቀኝ አሁን ምን ማድረግ እንደምችል። በቃ ዳኒን አግኘው ማለት ዳኒ ማግኘት ምንም ጥቅም የለውም። ገብቷል? አሁንም ቢሆን ይሄ ልጅ የሆነ በንዴት የሆነ ነገር አድርጎ ወይም ደግሞ የሆነ ቦታ ሄዶ ራሱን ለማዳመጥ ቁጭ ብሎ ነው እንጂ የሆነ ነገር ያደርጋል ብዬ አላስብም። ወይም ደግሞ የሆነ ቦታ ቁጭ ብሎ ራሱን እያዳመጠ ነው ወይ ደግሞ ከዚህ ሀገር ወጥቶ ነው። እሺ ስለዚህ ምን እያልከኝ ነው? ምን አይነት ታምር እንፍጠርለት ይሄ ልጅ? በቃ ያለው አማራጭ ምንድነው? የሚቀመጥበትና የሚውልበት ነገር ቦታዎቹ እንዳለ መፈለግ ነው። ስለዛ የምታገዘኝ ከሆነ ታገዘኛለህ። እንዴ ያለበት ቦታ እንዳለ አረ እኔ በጣም ነው እንጂ ማገዝ እንትን ትለኛ እንዴ ጥሩ